አበጋዝ እንግዲህ ጉድ የሚያስብል መረጃዎች እየወጡበት ይገኛሉ። ከቱርክ ሀገር እንግዲህ አፍቃሪ እንዳለው እሱም ለረጅም ጊዜ ሲያወራት እንደነበረ እና አሁን ላይ ወደ ኢትዮጵያ እንደመጣች ሰምቻለሁ። ሰላም ተወዳጆች እንዴት ናችሁ? ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። እንግዲህ ከዚህ ቀደም ያው ልጁን እንደወሰደ አስመስሉ እንግዲህ የሰራው ቪዲዮ አለ። ግን ደግሞ ልጁን እንዳልወሰደውና ልጁ ከእናቱ ጋር እንደሆኑም ደግሞ እኔም ከቅርብ ሰዎች ያገኙት አንዳንድ መረጃ አለ። በነገራችን ላይ እቺን ልጅ ማንናት ምንድናት የሚለውንም በደንብ አጣርቼ መረጃ ወደ እናንተ የማቀርብላችሁ ይሆናል። ተወዳጆች በነገራችን ላይ ስለምታበረታቱኝ አመሰግናለሁ። ግን ሰብስክራይብ አታረጉ ብለን እንደሆነ አላውቅም። እንግዲህ አብርሃም አይደለም እቺ ከቱርክ የመጣችውን ስቲከርና ከሄርሜላ ጋር እንኳን ያለውን ጉዳይ ሊጨርስልን አልቻለም። ለምን እኛ እህታችን ሩታን በእንደዚህ አይነት መንገድ ውስጥ አብሮ እንድትጓዝ አንፈልግም። አዎ ብዙዎቻችሁ በሩታ የተናደዳችሁ አላችሁ። አዎ ብዙ ለምን እንደዚህ ታደርጋለች? ሩታ እኮ ጀግና ናት፣ ብርቱ ሴት ናት፣ ነገሮችን በራሷ መንገድ ማስኬድ ትችል ነበር፣ ይሄን ልጅ ማምጣት አልነበረባትም። ኦፍኮርስ ብዙ ነገር ስትሉ ነበረ። ያው የሰው ልጅ የተሰማውን ሀሳብ አስተያየት የመስጠት መብት አለው። ይሄ ሶሻል ሚዲያ ነው። ሶሻል ሚዲያ ላይ ደግሞ ለምን እንደዚህ ያላችሁ ለምን እንደዛ ሆነ ብለን አንልም። ግን ሀሳብ አስተያየታችን ግን መስጠት እንችላለን። ግን ደግሞ ሀሳብ አስተያየት ስንሰጥ ስድብ የሌለው ሀሳብ አስተያየት ብንሰጥ መልካም ነው። አብርሃም እንግዲህ በጣም እንስቶች እየበዙ ነው። እኔ በነገራችን ላይ ከሰሞኑ ሰላማዊ ሰልፍ የሚያካሂዱም አይነት ይመስለኛል፣ በዚህ አይነት ሁኔታ ከቀጠለ ማለት ነው። ሩታዬ እንግዲህ በቲክቶክ ቪዲዮም ሰርታ ፖስት እየተደረገ በሶሻል ሚዲያ ላይ እየተዘዋወረ ይገኛል። እንግዲህ ጆአናም ብላ የተናገረችውንም ቃል እንግዲህ አጣርቼ ምን ማለት እንደሆነ ይዤላችሁ መጥቻለሁ። ጆአና ማለት እንግዲህ እራብተኛና የሆነ ችግረኛ ይሆናል አይደለ? በቃ ይሄ የማይደመው ሰው የለም። የማይደመው ስላችሁ ይሄ ብር የማያወጣ ምናምን ነገር ቆንቋና አይነት ሰው ማለት ነው። ለማንኛውም ይመቻት። ዋናው ትልቁ ነገር እሷ እንዲመቻት እሷ ሰላሟ እንድታገኝ ነው ሁላችንም እናበረታታት። እውነት ለመናገር በጣም የማትበገር ጀግና ጠንካራ አንበሳ ናት። ለዛም ነው የማትበገር የምንላት። አብርሃም ደግሞ በዚህን ያህል መንገድ ለምን እየወረደ እንደመጣ ምንም ሊገባኝ አልቻለም። የሰው ልጅ ከትላንቱ ዛሬ የተሻለ ከዛሬ ደግሞ ነገ የተሻለ ሊሆን ይገባል። ጭራሽ እየወረደ እየዘቀጠ መምጣት አልነበረበትም። ግን ደግሞ እኛም ስለምናጨበጭብላቸው እኛም ሆይ ሆይ ስለምንላቸው እኛም በርቱ የምንላቸው ይመስላቸዋል መሰለኝ። ያው ስለምንከታተላቸው ተከታዮች ስላላቸው ይሁን አላውቅም። ሆኖም ቀረ ግን ደግሞ እቺን ስትማናት ምን ልታረግ ከቱርክ መጣች? እውነት አፍቅረው ነው ወይስ ደግሞ ሌላ አይነት ታሪክ ነው ሊከሰት አሁን ላይ ያለው? ለምን እኛ ቢያንስ ከሄርሜላ ጋር ርቆ ቢያንስ ለልጃቸው ሱ ሰላም ፈጥረው። በነገራችን ላይ ህፃን ልጅ በጣም ነው የሚያሳዝነኝ። በመሀላቸው ያለው ህፃን ልጅ በጣም ነው የሚያሳዝነው እውነት ለመናገር። ለምን በዚህ እድሜው በዚህ ገና ጨቅላ እድሜው አንዴ ወደዚህ አንዴ ወደዛ ማለት አልነበረበት ነበር። በእርግጥ አንዳንዴ ዋጋ የተከፈለበት ነገር ዋጋ እንደሚያስከፍል ያው በአብርሃም እያየን ነው። አብርሃም እንግዲህ ሩታ ምን ያህል ዋጋ እንደከፈለች፣ ምን ያህል ከሱ ጋር ውጣ ውረዶችን እንዳሳለፈች፣ ምን ያህል እዚህ ደረጃ ለመቆም ምን ያህል መንገድ እንደተጓዘች ሁላችንም እናውቃለን። አብርሃም ደግሞ ያን የተከፈለለትን ዋጋ የተሰጠው መስዋዕትነትን ግን ረገጠው። ዞሮ ደግሞ በእጁ ላይ ጣሉ። አያችኋል። ዛሬ እሱ አሁን እሷን መለመን አብሮ እንዲሆን ብዙ ነገር እየጣረ ነው። ግን ያስመስላል። ገብታችኋል አይደለ? አሁን እሱ ምንድነው ሪያክሽን እያሳየን ያለው? በቃ እሷን እንደማይፈልጋትና ግን ልጇን እንደሚፈልግ። ልጁ ከየት መጣ ማለቴ? ልጁ የማን ነው ልጅ? የሷም እኮ ነው። ሲጀመር ቅድሚያ እኮ ያገኛት እናቱ ነው አይደለ? የወለላ አባት አበጋዝዬ መጀመሪያ እኮ ያገኛት እናቱ ነው። ስለዚህ ክብር ለእናቶች፣ እውነት ለመናገር ክብር ለእናቶች። በተለይ ከአባቶቻቸው ጋር ልጆቻችሁ ተለያይተው የሚኖሩ ሲንግል ማም ሆናችሁ የምታሳድጉ እውነት ክብር ለእናቶች። እናንተ ጀግኖች ናችሁ፣ እናንተ አንበሶች ናችሁ፣ እናንተ ጠንካራ ሴቶች ናችሁና እንግዲህ ሶሻል ሚዲያ ላይ ብዙ የምንማርበት ነገር አለ። ሰው ከተሞክሮ ብዙ ነገር እንማራለን፣ ከሚያስተላልፉት ነገር ብዙ ነገር እንማራለን። ግን ያው ትውልዱ አሁን ትዳርን እንዲጠላ ላይፍን እንዲጠላ በቃ ይሄ እንደዚህ ነው ወይ ብሎ እንዲል እያደረጋችሁ ነው። ይሄ ነገር ብትቆጥቡ መልካም ነው። እስቲ ታርቃችሁ በቃ ሰላም ፈጥራችሁ ሀይ በቃ አላ አይደለ ፍንድቅድቅ ብላችሁ ለምን አትመጡም? እንደኛ እኮ እንከተላችኋለን። በዚህ አይነት ቡድ ብቻ እንደ ስትራመዱ። በነገራችን ላይ ሶሻል ሚዲያ ላይ ጥሩ ነገር የሚሰራና ጥሩ ነገር የማይሰራ ሰው አንድ አይደለም። ጥሩ ነገር የሚሰራ ሰው አናበረታታው፣ መጥፎ ነገር የሚሰራውን ሰው ግን በቃ እየኮረኮምን ጭራሽ እናበረታታዋል እንጂ ተው አንላቸው ማለት። ስለዚህ
አበጋዜ እያረክ ያለከው ነገር እኔ ሳይታወቅ ቀርቶ አይመስለኝም። አውቀህ የምታደርገው አይነት ነው የሚመስለኝ። አውቀህ ደግሞ ከሆነ ቢበቃ ጥሩ ነው። ለምን የዚህን ያህል ለምን ለልጅክ ስለማታስብ? ለምን ለልጅ ነገ ጥሩ አባት ለልጅክ ነገ ጥሩ ይሄ አለ አይደለ ግርማ ሞገስ ያለው ይሄ አባወራ የሚባሉን አባት ይሄ የቤት ምሰሶ ዋልታ ማገር የሆኑን አባት ለምን አትሆኑም? እስኪ ፋሚሊዎች ግን ያቸው እስኪ ያንተ ፋሚሊዎች ያቸው እናትና አባት ሳይጣሉ እዚህ ደረጃ ላይ ደርሱ አይደለም። ቤተሰብ የሆነ ነገር ሳይደረግ እዚህ ደረጃ ላይ ደርሶ አይደለም። ሁሉም ቤት ጸብ አለ፣ ብጥብጥ አለ፣ ሁካት አለ። ግን ደግሞ ይሄ የተፈጥሮ መንገድ ነው። በተፈጥሮ መንገድ መጓዝ የምንችለው ችግሮቹን እየቀረፍን ነገሮችን እያስኬድን በምናስኬድበት መንገድ እንጂ አሁን ላይ እሷን ለማስቀናት አንተ የምታደርገው ነገር አሁን እሷም አንተን ለማስቀናት ብላ ያደረገችው ነገር ጭራሽ የማትወጡበት ወጥመድ ውስጥ ነው እየከተታችሁ ያለውና በቅናትና ይሄ በበቀል የማንም ቤት ትዳር አልተስተካከልም፣ ጭራሽ እየፈረሰ ነው ያለው። ስለዚህ በተለይ በዙሪያችሁ ያሉትን ሰዎች አጽዱ። በቃ መስጠት ያለባቸው ብዙ ሰዎች አሉ በእናንተ ዙሪያ፣ ለማጽዳት ሞክሩ። መታረቋችሁ ደግሞ ሰላማዊ ህይወት መኖር ትችላላችሁ። ለልጃችሁ በሚያስፈልጋችሁ ጊዜና ሰዓት ቦታ ተገኝታችሁ ለልጃችሁ መስጠት ያለባችሁ ፍቅር እየሰጣችሁ ሰላማዊ ኑሮ መኖር ትችላላችሁ። ግዴታ አብሮ ስለተኮነ ብቻ አይደለም ሰላም የሚኮ ሰዎች እኮ ተጣልቶ ራሱ እኮ ይከባበር። መጣላት አንዱ ራሱ ክብር ነው። ከሆነ ሰው ጋር ስትጣሉ ተከባብራችኋል እንጂ እኮ ተጣልታችኋል ብቻ አይደለም። እና ይሄ ክብር የሌለበት የጥል አይነት ነው እናንተ ጋር ያለውና እሷን በምታደርገው ነገር አንተ በጣም ተናድሃል፣ በጣም ተንጨርጭራል፣ በጣም ተቃጣል። ግን ስታስመስል ነው በቃ አንተው ምንም እንዳልመሰለክና ልጅክን እንደምትፈልገው አይነት ስሜት ነው የምታንጸባርቀው። ግን አይደለም፣ ውሸት ነው። ይሄ ከውሸት ያላቀ ትወዳታለህ፣ ታፈቅራታለህ፣ ግን ከዛችኛዋ ጋር መረቅ አትፈልግም። ኦፍኮርስ ከሩታ ጋር ከተለያየክ ብዙ ነገሮች ታጣለህ፣ እውነት ለመናገር ማለት ነው። ግን ደግሞ ከዚህ በኋላ ይሄ ትዳር ራሱ ተስተካክሎ አብራችሁ ብትሆኑ ምን አይነት እምነት ይኖራችኋል? እርስ በርሳችሁ ምን አይነት እምነት ይኖራችኋል? እምነት አይኖራችሁም። እንደው ዝም ብለን አንድ ቤት ኖረን እንደው ልጃችን በጋራ እናሳድግ የሚል ሀሳብ ካልሆነ በስተቀር እንጂ ከዚህ በኋላ አብራችሁ ራሱ ብትሆኑ ምን አይነት እምነት ይኖራችሁ? ምንም አይነት እኮ እምነት እናንተ ጋር ሊኖር አይችልም። ስለዚህ በተሻላችሁ መጠን ነገሮችን ለመፍታት በተሻላችሁ መጠን ትልቅ ሰዎችን ይዛችሁ ችግራችሁ ፍቱ። በተለይ ደግሞ አብርሃም ማለት ነው ጉዳይክን ወይ ችግር ለምን በራስ መፍታት እንደማትችል ግራ ያጋባኛል። ሁሌም ከሰዎች ጋር ነው መጠበቃ፣ ከሰዎች ጋር ነው ሰዎች ያንተ ችግር እንዲፈቱልክ። እንዴ በነገራችን ላይ እኮ በአንተ ጫማ ውስጥ እኮ አንተ ነህ ልኬታህን የምታውቀው፣ ሌላው ሰው አይደለም። ስለዚህ ሁሉም ሰው የሆነ ልክ አለው፣ የሆነ ገደብ አለው፣ የሆነ ሁላችንም የሆነ የራሳችን መስመር አለና አሁን ላይ አብርሽ በጣም ከልክ አልፋል። ልክ አሁን ላይ አንተ በጣም አስፈላጊ እንደሆንክ ምናምን ነገር ከእናቱ የበለጠ ለልጁ አድርገህ ነው ራስህን እያንጸባረክ ያለው። ይሄ ደግሞ ከስነ ምግባር የራቀ ነው ማለት ከስነ ምግባር የራቀ ስልክ ከእውነታ ውጪ ነው። አንተ ጦታ አጥብተህ ነው ልጁን የምታሳድገው። አንተ ምን አድርገህ ነው ልጁን ልታሳድገው የምትችለው? አያቶችስ ምን እንዳለባቸው በዚህ እድሜ እኮ እነሱ ማረፊያቸው ሰዓት ነው። ቤተሰቦች ራሱ ማረፊያቸውን ያንተን ልጅ አያሳድጉልህም። ለምን ደግሞ አያሳድጉልህ? እናት ስላለች ማለት ነው። ገብቷችኋል አይደለ? አያሳድጉም ስላችሁ አይፈልጉም ማለት አይደለም። በቃ እናቱ እስካለች ድረስ ልጁ የእናቱን እና የአባቱ ፍቅር ነው ይዞ ማደግ ያለበት። ቤተሰብ እንግዲህ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ።